በደጋዳሞት ግንባር የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነግብረ አበሮቹ መደምሰሱ ተሰማ። ይህ በሻለቃ ዝናቡ ልንገረው ዋና መሪነት እየተካሄደ በሚገኘው ውጊያ በደጋዳሞት ግንባር ይበርትና ሐሙስ ገበያ በተባሉ አካባቢዎች በከፍተኛ ሁኔታ ተጋድሎ እንደቀጠለ መሆኑ ተሰምቷል። በጀት በመድፍና በዙ 23 ጭምር እየተደረገ በሚገኘው ከባድ ውጊያ የአገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነግብረ አበሮቹ ሲደመሰስ አንድ ሞርተር፣ አንድ ዲሽቃ መሳሪያ፣ ብሬንና ስናይፐር እንዲሁም በርካታ ክላሽኮቭ ጠመንጃዎች ከተለያዩ ተተኳሾች ጋር በፋኖ ቁጥጥር ስር መዋላቸው ታውቋል። ትንቅንቁ ቀጥሏል። ተጨማሪ መረጃውን በቆይታችን በዝርዝር ታደምጡታላችሁ። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ዛሬ ሰኔ 19 2018 ዓ.ም የጠላት አልባሳትን ጭኖ ሲንቀሳቀስ የነበረ ተሽከርካሪ ከነሙሉ ጭነቱ በቁጥጥር ስር መዋል መቻሉን አስታወቀ። በሰሜን አቸፈር ወረዳ ለሚገኘው ወዳደር ሚሊሻና የአድማ ብተና ጥምር ጦር ለማድረስ መነሻውን ባህር ዳር ያደረገ የ157 ሚሊተሪ አልባሳትን ጭኖ ሲንቀሳቀስ የነበረ አባዱላ በ55ኛ ክፍለ ጦር ፋኖዎቹ በተደረገ ጥብቅ ክትትል በቁጥጥር ስር ውለዋል። በሌላ በኩል ወታደራዊ ልምድና ክህሎትን በተካኑ ጠቢባን መሪዎች የሚመራው ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በብልጽግናው አገዛዝ ሰራዊት ላይ መጠነ ሰፊ መብረቃዊ ጥቃት ፈጸመ። የ102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር ሰኔ 18 2018 ዓ.ም በተለያየ አቅጣጫ የመጣውን የአገዛዙ ሰራዊት ቀለበት ውስጥ በማስገባት በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ጉዳት ማድረሱ ታውቋል። በተመሳሳይ ሁኔታ የ102ኛ ኮር ቃኘ በዋልካ መንደር በኩል በመግባት አሰፍስፎ የመጣውን ጠላት አከርካሪ የሰበሩ ሲሆን እንዲሁም የ101ኛ ኮር 11ኛ ክፍለ ጦር አንደኛ ሻለቃን አብስቶች ወንድሞቻቸውን በማገዝ በአርበኛ ጌታዬ ከበደ እየተመሩ ወደ ጮቢበር በመሳብ ጠላትን መፈናፈኛ በማሳጠት ታሪካቸውን በቀይ ቀለም ጽፈዋል። ጠላት 3 መድፍ፣ 1 ዙ 23 እንዲሁም 1 ሞርተር 120 በማሰለፍ ሆርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም የ102ኛ ኮር ክንደ ብርቶች መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ በማድረግ የገባውን ኃይል እንዳይወጣ አድርገውታል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህን እና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁ ቆዩ። በደጋዳሞት ግንባር ከባድ ተጋድሎ እየተደረገ ሲሆን የብልጽግናው ወታደር ከድሮን እና ከመድፍ ጀምሮ በርካታ ሜካናይዝድ መሳሪያዎችን አሰልፎ ወደ ውጊያ ቢገባም ነገር ግን ከወደ ፋኖ የአጠፋ ምላሽ ሲቀርብበት እንደጨው እየማሟ ቀልጦ ቀርቷል። በደጋዳሞት ግንባር እየተደረገ በሚገኘው ውጊያ ያገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ ከነግብረ አበሮቹ በጎጃም ፈረስ ቤት ላይ ያፈር ሲሳይ ሆኖ መቅረታቸውን የፋኖ ህዝብ ግንኙነት ገልጸዋል። በዚህ መጠነ ሰፊ የተቀናጀ ውጊያ ያገዛዙ 76ኛ ክፍለ ጦር አዛዥ ኮሎኔል አበራ በደጋዳሞት ይበሩትና ሐሙስ ገበያ በተባሉ ቦታዎች ላይ ከነግብረ አበሮቹ ተደምስሰዋል። በደጋዳሞቱ ተጋድሎ በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 109ኛ ኮር 99ኛ ክፍለ ጦር አርበኞች እንዲሁም ከ206ኛ ኮር 24ኛ ክፍለ ጦር ከዚህ አልፎም ከ205ኛ ኮር 54ኛ ክፍለ ጦር የተወጣጡ አርበኞች በከፍተኛ ወታደራዊ ቅንጅት የላቀ ጀብዱ እየፈጸሙ ይገኛሉ። አርበኞቹ በቅንጅት እየወሰዱት ባለው እርምጃ ነው ኮሎኔል አበራን ጨምሮ በርካታ ያገዛዙ ኃይሎች እርምጃ የተወሰደባቸው ተብለዋል። በውጊያው አገዛዙ የከፋ ኪሳራ የደረሰበት ሲሆን በርካታ የቡድንና የነፍስ ወከፍ የጦር መሳሪያዎቹ እየተደረገ በሚገኘው ውጊያ እስካሁን የታወቀ አንድ ሞርተር፣ ዲሽቃ፣ በርካታ ብሬኖችና ስናይፐር እንዲሁም በርካታ ክላሽኮቭ የተለያዩ ተተኳሽ ውጤቶች በፋኖ ቁጥጥር ስር ሲውሉ በአሁኑ ሰዓትም በአካባቢው ትንቅንቁ በከፍተኛ ሁኔታ ተፋፍሞ ቀጥሏል። አገዛዙ ከድሮን ጀምሮ መድፍና ታንክ እንዲሁም ብረት ለበስ ፔምፔ ታንኮችን ያሰለፈ ቢሆንም ነገር ግን ፋኖ ከምሽግ ምሽግ እየተወረወረ ከባድ እርምጃ እየወሰደባቸው ይገኛል። ይህ ሁሉ የከባድ መሳሪያ ጋጋታ ከፋኖ ፊት ሲቀርብ እንደጨው እየሟሟ ነው የሚሉት ምንጮች በርካታ ታንኮችንም የፋኖ ክን መቋቋም አልቻሉም ብለዋል። በውጊያው የተገኘውን ትክክለኛና የተማረከ የሰው ኃይልና የጦር መሳሪያ ዝርዝር በቀጣይ መረጃችን ይዘን የምንቀርብ ሲሆን ትንቅንቁ አሁንም ቀጥሏል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 105ኛ ኮር 55ኛ ክፍለ ጦር ዛሬ ሰኔ 19 2018 ዓ.ም የጠላት አልባሳትን ጭኖ ሲንቀሳቀስ የነበረ ተሽከርካሪ ከነሙሉ ጭነቱ በቁጥጥር ስር መዋል መቻሉን አስታወቀ። በሰሜን አቸፈር ወረዳ ለሚገኘው ወዳደር ሚሊሻና አድማ ብተና ጥምር ጦር ለማድረስ መነሻውን ባህር ዳር ያደረገ የ157 ሚሊተሪ አልባሳትን ጭኖ ሲንቀሳቀስ የነበረ አባዱላ በ55ኛ ክፍለ ጦር ፋኖች በተደረገ ጥብቅ ክትትል በቁጥጥር ስር ውለዋል። ለዚህ ክትትል ከፍተኛ ድጋፍ ያደረጉትን ቀኝ የውስጥ አርበኞቻችን በክፍለ ጦራችን ስም እናመሰግናለን ሲል ክፍለ ጦሩ በህዝብ ግንኙነቱ ክፍሉ በኩል ባወጣው መግለጫ አስታውቋል። በሌላ በኩል ወታደራዊ ልምድና ክህሎትን በተካኑ ጠቢባን መሪዎች የሚመራው ምኒልክ ዕዝ 102ኛ ኮር 12ኛ ክፍለ ጦር በብልጽግናው አገዛዝ ሰራዊት ላይ መጠነ ሰፊ መብረቃዊ ጥቃት ፈጸመ። የ102ኛ ኮር የጥንካሬ ምልክት የሆነው የ12ኛ ክፍለ ጦር ሰኔ 18 2018 ዓ.ም በተለያየ አቅጣጫ የመጣውን የአገዛዙ ሰራዊት ቀለበት ውስጥ በማስገባት በአገዛዙ ሰራዊት ላይ ከባድ ሰብአዊና ቁሳዊ ጉዳት ማድረሱ ታውቋል። የብልጽግናው ስርዓት ዓላማ ቢስና ግትልትል ሰራዊትን በመያዝ በዞብልና በራማ በኩል በተለምዶ ፀሐይ መግቢያ ድረስ አሰላልፍ በማድረግ እንቅስቃሴ ያደረገ ቢሆንም የ12ኛ ክፍለ ጦር አናብስቶች በመልሶ ማጥቃትና መከላከል በሁሉም ግንባር ጥቃት በመፈጸማቸው የአገዛዙን ሰራዊት የሽንፈት ጽዋን አከናንበውታል።
የ12ኛ ክፍለ ጦር አንደኛና 3ኛ ሻለቃ የቁርጥ ቀን የአማራ ልጆች ከቀዩ ጋሪያ ቡኩ እስከ ጎቦ ጋሪያ በመዘርጋት በወሰዱት እርምጃ የጠላትን ኃይል ቀለበት ውስጥ በማስገባት ከስናይፐርና መትረየስ አልሞ ተኳሾች የተረፈው ሞትና ቁስለኛውን ሳያነሳ ወደ መንደፈራ ቀበሌ እየፈረጠጠ ተመልሷል። በዚህ ታሪካዊ ውጊያ ጠላት በዚህ አውደ ውጊያ የራሱን የሻለቃና የሻምበል አመራሮችን አስክሬን ሳያነሳ በመሸሹ ምን ያክል ጨካኝና ክብር የለሽ መሆኑን በጋድ ያሳየበት ተራ ቡድን መሆኑን አሳይቷል ነው የተባለው። በተጨማሪም የቀድሞ ታጠቅ ክፍለ ጦር ያሁኑ የ65ኛ ክፍለ ጦር የጠላትን ኃይል ሚዛን በማዛባት ሞርተር 82 በመጠቀምና ሻለቃዎችን ከቦ ከኮባ ወደ ጎለሻና ዳልቻ በማስጠጋት ጠላት ባልጠበቀውና ባላሰበው ሁኔታ በመብረቃዊ ጥቃት በመመታቱ ወደ ኋላ እንዲያፈገፍግ ተገዷል። የ65ኛ ክፍለ ጦር ረመጦች ጠላት እንዳይንቀሳቀስ በማድረግና ከበባ ውስጥ በማስገባት ከሃብሎ መንደር እስከ ጉቡ ጋሪያ በመዘርጋት ከባድ ዋጋ አስከፍለውታል። በተመሳሳይ ሁኔታ የ102ኛ ኮር ቃኝ በዋልካ መንደር በኩል በመግባት አሰፍስፎ የመጣውን ጠላት አከርካሪ የሰበሩ ሲሆን እንዲሁም የ101ኛ ኮር 11ኛ ክፍለ ጦር አንደኛ ሻለቃና አብስቶች ወንድሞቻቸውን በማገዝ በአርበኛ ጌታ የከበደ እየተመሩ ወደ ጮቢ በር በመሳብ ጠላትን መፈናፈኛ በማሳጣት ታሪካቸውን በቀይ ቀለም ጽፈዋል። ጠላት 3 መድፍ 1 ዙ 23 እንዲሁም 1 ሞርተር 120 በማሰለፍ ፎርማትና መንደፈራ ከባድ መሳሪያ በማስወንጨፍ ሙሉ አቅሙን የተጠቀመ ቢሆንም የ102ኛ ኮር እንደ ብርቶችን መቋቋም ባለመቻሉ ካለበት ቦታ እንዳይንቀሳቀስ በማድረግ የገባውን ኃይል እንዳይወጣ አድርገውታል። በመሆኑም የጠላት ግትልትል ሰራዊት በሁሉም አቅጣጫ ወደ ኋላ በመመለስ ወታደራዊ መረጃና ኦፒ የሌለው የብልጽግና መራሿን ባገነኑ ስርዓት በግምትና በቸልተኝነት የከባድ መሳሪያ ድብደባ በማድረግ በአማራ ህዝብ ላይ በአዲስ ቅኝና በጃሮታ ቀበሌዎች ላይ ግብሩ የሆነውን ጦርነት የማይመለከታቸውን 4 ሲቪል አርሶ አደሮችን ህይወት ቀጥፏል። ከሞቱ ሲቪሎች መካከል የ80 ዓመቱ ሽማግሌ 04 ጃሮታ ቀበሌ አቶ ጉብሳ ገብረ ህይወትና ዛሃራ ኦመር 8 ዓመት ህፃን እንዲሁም የ05 አዲስ ቅኝት ቀበሌ አቶ መሐመድ ኩቢ 50 ዓመትና አለምነሽ ያሴ 43 ዓመት እድሜ ይገኙበታል። የአንድ ቤተሰብ አባል የአቶ ጉብሳ ገብረ ህይወት ልጅ ደርብ ጉብሳ ሙሉ ቢሰጠኝ እንዲሁም የአቶ መሐመድ ኩቢ ባለቤትና ልጆች በሙሉ ከፍተኛ ቁስለኛ በመሆን በሞትና በህይወት መካከል ይገኛሉ። ጀብደኛው የ102ኛ ኮር በአርበኛ ጌታቸው መልኩና በአርበኛ ዘውዱ ዳርጌ ወታደራዊ አዛዥነት እንዲሁም በአርበኛ በላይ መንግስቱና በአርበኛ ሻምበል ሞላ ማሩ ዘመቻ መሪነት እየተመራ ዛሬም በከፍታ ማማ ላይ እየበረረ ይገኛል። በመጨረሻም በዛሬው ዕለት በ12ኛ ክፍለ ጦር በዚያው ውጊያ የተገኙ የጠላት ንብረትና ኪሳራ በዝርዝር እንደሚከተለው አስታውቋል። ከ28 በላይ ክላሽኮ መሳሪያ፣ ከ670 የክላሽ ጥይት ተተኳሽ፣ 1834 የመትረየስ ጥይት ተተኳሽ፣ 6 የብሬን ሸንሸል፣ 434 የድሽቃ ጥይት ተተኳሽ፣ 1 አይኮም፣ 38 ወታደራዊ ሻንጣ፣ 42 የዝናብ ልብስ፣ 32 ወታደራዊ የውሃ ኮዳ፣ 18 ኤፍ1 ቦምብ እንዲሁም ከ80 በላይ የጠላት ሰራዊት ሲደመሰስ 60 የተማረከ የጠላት ቁስለኛ ሰራዊት መሆኑን የ102ኛ ኮር ህዝብ ግንኙነት መምሪያ ኃላፊ አርበኛ ታሎ ሙልጌታ ፈንታው መረጃውን አድርሰዋል። በሌላ በኩል በከለላ ወረዳ ፋኖን አፍናለሁ በሚል ተንቀሳቅሶ የነበረው የአገዛዙ ጦር በእጃዙር በፋኖ ቀለበት ውስጥ ገብቶ ከባድ ኪሳራ መከናነቡ ተሰማ። የፋኖን ክንድ መቋቋም ያልቻለው የአገዛዙ ጦር ሁሉም አማራ ፋኖ ነው በሚል በአንድ መንደር ብቻ 21 ጊዜ የሞርተር ድብደባ በመፈጸም በንጹሃንና በቤት እንስሳት ላይ እንዲሁም በህዝብ ተቋማት ላይ ከባድ ጉዳት አድርሰዋል። በወሎ ቤት አማራ ቀጠና ከለላ ወረዳ ልዩ ስማቸው ወርቄና ባሪ በተባሉ 2 ቦታዎች ላይ ፋኖን አፍናለሁ በሚል በሞርተርና በአየር መቃወሚያ ሽፋን ታግዞ በተንቀሳቀሰው የጠላት ጦር ላይ ፋኖ ስልታዊ የስቦ መምታት የጦር ታክቲክ በመጠቀም አስደንጋጭ እርምጃ መውሰዱን ክፍለ ጦሩ በላከው መረጃ አሳውቋል። በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 105ኛ ኮር 71ኛ አባናደው ክፍለ ጦር ስር ከ3ኛ ነብሮ ሬጅመንት የተወጣጡ የፋኖ ኮማንዶች በወሰዱት ስልታዊ እርምጃ የጠላትን ጦር አይቀጡ ቅጣት በመቅጣት አንጸባራቂ ድል ተቀዳጅተዋል። የፋኖ ኮማንዶዎች የስቦ መምታት የጦር ታክቲክን በመጠቀም በወሰዱት እርምጃ በጠላት ላይ ከደረሰው ሰብአዊና ቁሳዊ ኪሳራ በተጨማሪ ቁልፍ የጦር ስፍራዎች በጀግኖቹ ቁጥጥር ስር መዋላቸው ነው ጣቢያችን ከክፍለ ጦሩ ለማረጋገጥ የቻለው። ትናንት ሰኔ 18 2018 ዓ.ም እስከ ንጋት በተደረገው ተጋድሎ 7 የመከላከያ አባላት፣ 3 የሚሊሻ አባላት በድምሩ 10 ያገዛዙ ወታደሮች ሲገደሉ 11 ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። ያገዛዙ ጦር የክንደ ነበልባሎችን ምት መቋቋም ሲያቅተውና ሲፍረከረክ በሞርታር የታገዘ ከባድ መሳሪያ ወደ መንደር በማስወንጨፍ በንጹሃንና በንብረት ላይ አስከፊ ጥቃት መፈጸሙ ተገልጧል። ይሄው ያገዛዙ ኃይል በመካናይዝድ የታገዘ ጥቃት በመክፈት በሰላማዊ ነዋሪዎች መንደር ላይ 21 ጊዜ የሞርተር ድብደባ ፈጽሟል የሚሉት የመረጃ ምንጮች ይህ የተኩስ ሩምታ በንጹሃን ዜጎችና በቤት እንስሳት ላይ ሞትና ጉዳት ያደረሰ ሲሆን የተለያዩ የህዝብ ንብረቶችን አውድሟልም ብለዋል። ይህ ድርጊት አገዛዙ በአማራ ህዝብ ላይ እያካሄደ ያለው የዘር ጭፍጨፋ እንዲሁም ማህበረሰቡን ስነ ልቦናዊና ኢኮኖሚያዊ በሆነ መንገድ ለማርቀቅ ያደረገ ያለውን የጭካኔ ተግባር በግልጽ የሚያሳይ መሆኑን ክፍለ ጦሩ በኔትወርክ ምክንያት ዘግይቶ በላከው መረጃ መላክቷል። ይህ በእንዲህ እንዳለ ባልሞ ተኳሹ የፋኖ ሰራዊቶች የቆሰሉ ያገዛዙ ስፔሻል ፎርስ አባላት ህክምናቸውን አጠናቀው ኮሩ ለቤተሰቦቻቸው ሲያስረክብ የሚሊሻ አባላት ከነሙሉ ትጥቃቸው ፋኖን ተቀላቀሉ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር ግንቦት 23 ቀን 2018 ዓ.ም ባገዛዙ የምርጫ አስፈጻሚ የጦር ኃይሎች ላይ ከዙ አጋር ኮሮች ጋር በቅንጅት በተሰራው የተቀናጀ ዘመቻ ባልሞ ተኳሾቹ የራምቦ ክፍለ ጦር አናብስቶች የመጀመሪያው ሹተር በተማረከበት አውደ ውጊያ በብሬን የቀኝ እግሩን ተመቶ የተማረከው ያገዛዙ ስፔሻል ፎርስ አባል የሆነው 10 አለቃ ቸሩ
ደገፋ ሂርጳና ሌሎች ቁስለኞች ምርኮኞችም ለተከታታይ 3 ሳምንታት በዙና በኮሩ የሕክምና ባለሙያዎች ክትትል ሲደረግላቸው ቆይተው የቅርብ ቤተሰቦቻቸው በተገኙበት ወደ ትውልድ አካባቢያቸው በሰላም የሸኘ ሲሆን እዙ ቁስለኛው ከቤቱ መድረሱን አረጋግጠዋል። 10 አለቃ ቸሩ ደገፋና ቤተሰቦቹ ለተደረገላቸው ሕክምናና መልካም ሰብአዊ እንክብካቤና የደህንነት ዋስትና የአፄ አምደ ጽዮን ኮርና የእዝ አመራሮችን ከቤተሰቦቻቸው ጋር ሆነው አመስግነዋል። አገዛዙ የአማራን ሕዝብ በጠላትነት ፈርጆ ከምድረ ገጽ ለማጥፋት በእግረኛና አየር ኃይል ታግዞ መድፍ ዙ 23 ታንክና ድሮን ታጥቆ ቢመጣም ግፍና መከራ የወለደው በጀግናው ፋኖ ሰራዊታችን የተማረኩ የስርዓቱ ወንበር አስጠባቂዎችን ከአባታችን የአፄ ምኒልክ የርህራሄ የሰውነት ጥግ ባህሪ በወረስነው ውርስ የአገዛዙን ተልዕኮ ተቀብለው ሊገደሉ የመጡትን በውጊያ ውስጥ የቆሰሉ የብልጽግና ስፔሻል ፎርስ አባላትን በሚገባ አሳክመንና ተንከባክበን የትራንስፖርት ወጫቸውን ከፍለን ወደ ትውልድ አካባቢያቸው በሰላም ልከናል ሲል የአፄ አምደ ጽዮን ኮር ገልጸዋል። በመሆኑም የአማራ ፋኖ እያደረገ ባለው የህልውና ተጋድሎ ከአምባገነኑ የብልጽግና መራሹ ቡድን ውጭ የትኛውን ብሔር በጠላትነት የፈረጀ አካል አለመኖሩን በሚገባ ታውቆ ሐሰተኛ መርዛማ የፖለቲካ ትምህርት ተግተው የስርዓቱ ዙፋን ጠባቂ ሆነው ውድ የህይወት መስዋዕትነት ለሚከፍሉ የአገዛዙ ሰራዊት ዛሬም እንደ ትናንቱ የፋኖ የምህረት እጆች የተዘረጉ መሆኑን እንገልጻለን ሲል እዙ መልእክቱን ለአገዛዙ ኃይሎች በአጽንኦት አስተላልፈዋል። ይህ በእንዲህ እንዳለ ከብልጽግናው ስርዓት ጋር አብረው ተሰልፈው የነበሩ የታጠቁ ኃይሎች በየቀኑ ፋኖን እየተቀላቀሉ ሲሆን ዛሬ ሰኔ 19 ቀን 2018 ዓ.ም 3 የሚሊሻ አባላት የንጋቷን የፀሐይ ጮራ በፋኖ መንደር ከወንድሞቻቸው ጋር አሳልፈዋል ሲል ኮሩ ገልጸዋል። በውጭ መረጃችን ስናል በሳውዲ አረቢያ በ12 ኢትዮጵያውያን ላይ የሞት ፍርድ ተፈጸመ። ሌሎች 63 ዜጎችን በሞት ስጋት ላይ ይገኛሉ። በሳውዲ አረቢያ በያዝነው የፈረንጆች ዓመት የ2026 የመጀመሪያዎቹ ወራት ብቻ 12 ኢትዮጵያውያን ላይ የሞት ፍርድ መፈጸሙ ተገለጸ። እንደ መብት ተሟጋች ድርጅት ገለጻ በደቡብ ምዕራብ ሳውዲ አረቢያ በሚገኘው ኬሚስ ሙሻይት ማቆያ ማዕከል ውስጥ በአንድ ክፍል ብቻ የታሰሩ 63 ኢትዮጵያውያን ከእጽ ጋር በተያያዘ ወንጀሎች ብቻ በማንኛውም ሰዓት የሞት ፍርድ ሊፈጸምባቸው እንደሚችል በከፍተኛ ስጋት ገልጸዋል። ሳውዲ አረቢያ በዘንድሮ ዓመት ብቻ የሞት ፍርድ የፈጸመችባቸው ሰዎች ቁጥር 100 መድረሳቸውን የተረጋገጠ ሲሆን በሳውዲ ባለስልጣናት የሞት ፍርድ ከተፈጸመባቸው 100 ሰዎች መካከል 12ቱ ኢትዮጵያውያን ሲሆኑ ቀሪዎቹ 48 የሳውዲ ተወላጅ ሲሆኑ 7 ፓኪስታውያን፣ 6 ሱዳናውያን፣ 4 የመናውያንና 4 ሶሪያውያን መሆናቸውን የፈረንሳይ የዜና አገልግሎት ከመንግስት መግለጫዎች በመነሳት ዘግቧል። አምነስቲ ኢንተርናሽናል ባወጣው መግለጫ በሳውዲ አረቢያ የሞት ቅጣት አፈጻጸም በከፍተኛ ሁኔታ መጨመሩን አስፈሪ ምዕራፍ ሲል የገለጸው ሲሆን በተለይም የውጭ ሀገር ዜጎች ያልተገባ የፍርድ ሂደት ሰለባ እየሆኑ መሆናቸውን አጋልጧል። የተከበራችሁ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ ጤና ይስጥልኝ።